ለፍቺ መለመን ሰው ለይቅርታ ይለምናል። ይቅርታ አድርግልኝ ብሎ ጥፋት ሰርቶ ከሆነ ለይቅርታ ይለምናል። አንቺ ለፍቺ እሱ እኮ አሁን ያ ነገር እያዝናናው ነው። አንቺ እንደዚህ መሆንሽ በቃ እሱን ተመላልሰሽ ምናምን ነገር በብዙዎቻችሁ መሰረት ይታሰሩ፣ እነዚህ ልጆች በህግ መጠየቅ አለባቸው። የሩታን ህይወት አበላሽተው የሩታን ትዳር አበላሽተው እንዴት ዝም ይባላሉ? ስለዚህ በህግ ይጠየቁ ያላችሁ ብዙዎቻችሁ ነበራችሁ። እንግዲህ በትላንትና እለት አዶናይ ታስሯል፣ ታውቃላችሁ ይሄንን። በእርግጥም ብዙዎቻችሁ አው ልክ ነው የታስሯል እያላችሁ ነበረው። አው ታስሯል። በእርግጥ ግን ያ ልጅ በጣም ያሳዝናል። እውነት ለመናገር እኔ በጣም አሳዝኖኛል። ለምን እኔ እንደተረዳሁት ከሆነ አሁን ይሄ ልጅ አዶናይ ሰግጥ ፈምስ ነው ያለው አይደለ? እንደዛ ሲል ስራ ስሩ አትፍሩ ብሎ ኮንፊደንስ ይኑራችሁ፣ አትፍሩ ስራችሁን ስሩ ምናምን እያለ ነው እንጂ ባዶ ገላችሁ ሂዱ፣ ባዶ እንትናችሁ እንደዚህ ሂዱ፣ እንደዛ በሉ ምናምን ነገር ብሎ መጥፎ ነገር አላስተማረም። ግን ያው እነሱ ደግሞ በአሁን ሰዓት ያው ብዙ ሰዎችን እሱ ላይ ተቃውሞ አቅርበዋል ማለት ነው። እና ትክክለኛ እውነት አይደረግም፣ አይሆንም፣ እንደዚህ አይነት ስራ አይሰራም የሚባለው እንደማን አይነት ስራ ነው? አብርሽና ሄርሜላ የሚሰሩት ስራ ነው። አብርሽና ሄርሜላ የሚሰሩት ስራ በሸሪዓም ይሁን በዲንም በማንኛውም ዘር በቃ በማንኛውም በሃይማኖትም ይሁን በባህልም ይሁን እስኪ ኢትዮጵያም ውስጥ ያላችሁ የማዳም ቅመሞች አረብ ሀገር ያላችሁ እስኪ እኛ በጣም ብዙ ጊዜ ዩቲዩብ እናያለን፣ ቪዲዮዎችን እንመለከታለን። ግን ያንን ነገር እስኪ እናንተ ስታስቡት ምን ይመስላችኋል? እንደዚህ አይነት ነገር የማይደረገው አብርሽና ሄርሜላ የሚሰሩትን ስራ ነው። እንደዚህ አይነት መሰገጥ ማለት እንደ አብርሽና እና ሄርሜላ ነው። ይሄንን እያለ ያኛው ልጅ ነው እንግዲህ እንትን የተደረገው ማለት ነው። እና ይሄንን ነገር መሆን አልነበረበትም። እንግዲህ አዶናይ ያው ይፈታል። የምስኪን ስንት ምስኪኖችን ነው ስንት የተቸገረ ሰው ነው የሚያነሳው። በጣም ምርጥ የዋህ ጠንካራ የሆነ ልጅ ነው ማለት ነው። እና በዚህ አጋጣሚ ደግሞ የሩታ እንትን ጀርባ ያሉ ሰዎችን የአብርሽ ጓደኛ ተብዬዎችን እንዳለ ይታሰሩልን፣ እነሱ ናቸው መታሰር ያለባቸው እያላችሁ በጣም ብዙ ሰው ነበር። በህግ መጠየቅ አለባቸው እያላችሁ ነበርና በህግ መጠየቅ አለባቸው። በእርግጥ አብርሽን ደግሞ ሩታን እየተቸ ነው አንደኛው ልጅ ማለት ነው። የሆነ ልጅ ሩታን እየተቸ ነው ማለት ነው። ሩታ አንቺ እንደዛ ማድረግ የለብሽም፣ ከሄርሜላ ጋር አንቺ ምን ጉዳይ ያለሽ? ጉዳይሽን መጨረስ ያለብሽ ከአብርሽ ጋር ነው እንጂ ያላት ነው። እንግዲህ አብርሽን ቀጥራው ሄርሜላን ነው የላከላት እንጂ ሄርሜላን ቀጥራት አይደለም፣ ወይም ደግሞ ደውላላት አይደለም። ስለዚህ አብርሽን ሄርሜላን ላካት፣ ውክልና ማለት ነው። ይሄንን ማወቅ አለብህ። መጀመሪያ ቪዲዮውን እስከ መጨረሻው ሳታይ ዝም ብለህ አታውራ። ሰማህ አይደለ? እስከ መጨረሻው ቪዲዮን በስነ ስርዓት ሳትመለከት ሰውን መተቸት፣ ሰውን ማስቀየም ምንም አያደርግም አይደለ? ቤተሰብ ማንም ሰው ቢሆን አስተያየት መስጠት የሚገባው ቪዲዮን እስከ መጨረሻው አይቶ የቱ ጋር ስህተት ነው የቱ ጋር ማረም አለብኝ ብለህ ነው ማሰብ ያለብህ እንጂ ዝም ብሎ አስተያየት መስጠቱ ምንም አያደርግም። የባሰ ሰው እንትን ይላል ማለት ነው። እና አንተ እዚህ ጋር ማድረግ ያለብህ ከመተቸትህ በፊት ሩታ የቀጠረቻት መጀመሪያ ቪዲዮ ላይ ብላለች፣ አብርሽን ቀጥሬዋለሁኝ፣ አብርሽ ይመጣል ዛሬ ይፈርማል ብላለች። በእርግጥ አንተ ያልከው ትክክልን ቦታ አለ፣ መጥፎን ቦታ አለ። ትክክል የሆንከው ቦታ ለምሳሌ በፖሊስ ማስያዝ፣ ከፍርድ ቤት ወረቀት አመጥተሻል። ስለዚህ ከፍርድ ቤት ወረቀት ካመጣሽ ፖሊሶቹ በዛው መጥሪያ ይሰጡታል፣ ይመጣል እንጂ ያስፈርሙታል እንጂ አንቺ እዛ ጋር መሄድ አልነበረብሽም እያላት ነው። መሄድ አለባት። እንኳንም ሄደች፣ ደግ አረገች። የልጁ አባት እኮ ነው፣ የልጁ አባት ነው። ወይም ሲያያት ደስ ብሎት በቃ ርህራሄ ተሰምቶት ይቅርታ ቢጠይቃትስ? ይቅርታ ጠይቋት አብሮ ቢሆንስ? የሆነ ነገር ስሜት ተሰምቷቸው በቃ አብረን ማሳደግ አለብን ልጃችን ብሎ እሺ ብሎ ተግባብተው አብሮ ቢኖሩስ? ይሄን ነገር አለ በሚዋደድ ሰው መሃል ማለት ነው። ጥላቻ እንዳለ ፍቅርም አለ አይደለ? ቤተሰብ ልክ አይደለሁም? ስለዚህ አንተ በዚህ ልክ መተቸት የፍሪቲዩብ በሚባለው ልጅ ማለት ነው። እሱ ልጅ ነው እንግዲህ ይሄንን ነገር እያደረገ ያለው ማለት ነው። ስለዚህ አንተ ማድረግ ያለብህ ቪዲዮውን እስከ መጨረሻ አይተህ አስተያየት መስጠት ነው ያለብህ። ጭራሽ ብለ እሷን አይደለም መተቸት፣ እሷን አይደለም መቅጠር ያለብሽ። እስከሷ ጋር ምን አይነት ግንኙነት አለሽ? ምን አይነት ንግግር አለሽ? ከፈለግሽው እሱን አነጋግሪው ምናምን እንዴ
ማናገር መብቷ ነው። ሁለቱንም ማናገር መብቷ ነው። ማንም አይከለክላትም። ስለዚህ አንተን አይመለከትም። አንተ እስካል አይመለከትም። በቃ አታውራ ስለሱ ማለት ነው። ስለዚህ እባክህ ዝም ብለህ ሰዎችን አታጣላ ባልሆነ ነገር ማለት ነው። እና ቤተሰብዬ አንደኛ ምለው ነገር ቢኖር አብርሽና ሩታ ይታረቃሉ፣ ይዋደዳሉ፣ ይፋቀራሉ፣ እስከ መጨረሻም ደግሞ አብሮ ይሆናሉ፣ ይታረቃሉ። ታያላችሁ በቀጣይ ሳምንት ወይም ደግሞ ዛሬ ነገ ከነገ ወዲያ ፊርማም አልፈርምም እኔ ከሩታ ጋር ነው የምሆነው፣ ያጠፋው ጥፋት ይቅርታ እኔ አጥፍቻለሁኝ ብሎ ይመጣል። ወራዳ ቢሆንም ሰገጤ ቢሆንም ማለት ነው። ያቺ የፍየል ምላስ እንኳን ተዋት፣ የፍየል ምላስ ብያታለሁ እኔ ማለት ነው። እና የፍየል ምላስ ይዛ በምላሷን ታሳምናለች። ከኔ በስተቀር የሚያማክረው ሰው የለም፣ ስለዚህ እኔ ነኝ የሚያማክረኝ፣ ችግርንም ሆነ ምንም ነገር በኔ ቁጥጥር ስር አርጌዋለሁኝ፣ ማንም አይመለከተውም፣ አንቺ ሚስቱ ብትሆኚ ብላ ምናምን ነገር እያለቻት ሁላ ማለት ነው። ይሄን ያክል አስደፍሯታል በእርግጥ ማለት ነው። ግን ቢሆን ያንን ነገር ተጸጽቶበት እኔ ተጸጽቻለሁኝ ይቅርታ የሚልበት ቀን ይመጣል። ይቅርታ ብሎ ከልጁ ጋር ከሚስቱ ጋር አብሮ ይኖራሉ። አሁንም ቢሆን አብርሽ ልጅነት ቢጫወትበትም የሚያደርገው ነገር ትክክል ባይሆንም ግን እቺ የፍየል ምላስ እሱን የመከረችው እንግዲህ አንዳንዴ የሆነ በሰዎች የምንመራ ሰዎች ጥሩ አይደለም። በጣም ራሳችንን እንጎዳለን እና እንግዲህ በሷ እየተመራ ነው ያለው ማለት ነው። አሁን ላይ እኔ በሷ አልመራም፣ በሷው አልመራም፣ ራሴ በራሴ ነው መመራው እንጂ ያለ ነው። እንግዲህ በዙሪያ ያሉ ሰዎች እያማከረ እየተማከሩ እየተናገረ ያ ሁላ ነገር እያደረገ ነው እንግዲህ እያያችሁት ማለት ነው። ስለዚህ ችግሩን መፍታት ያለብህ ራስህ ብትሆንም ራሱ ቢሆንም ቤተሰብዬ እሱን አይደለም አብርሽ አይደለም ሄርሜላ ብትሆንም ችግሩ ሄርሜላ ባትሆን አብርሽ ቢሆን ችግሩ መፈታት ያለበት መፍታትም ያለበት ሩታና አብርሽ ብቻና ብቻ ናቸው። አብርሽ በስነ ስርዓት ሩታን ሄዶ ይቅርታ ጠይቋት በሰላማዊ እንኑር ብሎ ሄዶ ቤቷ ሄዶ ይቅርታ ቢጠይቃት ሁሌ በቪዲዮ ሳይሆን በቪዲዮ አውታርቀናል ብለው ይመጡ ችግር የለውም። ግን በስነ ስርዓት በውስጥ መስመር ያወራት የደወለ ምናምን ነገር ቴክስት አለ በቴክስት የጻፈ ችግሩን ሁሉም ነገሩ በአካል እንገናኝ ብሎ አውርቶ ልጄን ማየት ፈልጋለሁ ብሎ ሄዶ ልጁን አይቶ ያንን ነገር እያደረገ ካልሆነ አራስም ሆነ አንዲ እርጉዝም ሆነ አንዲ በዚህ ሁኔታ ከሆነ በእርግጥ ያሰጋል እንትናችሁ ማለት ነው። ስለዚህ ተወያይታችሁ ፍቱ፣ በመሀላችሁ ማንንም አይግባ። በዚህ አጋጣሚ ቡዝዬም ደግሞ ያው ያገኟታል። ግን እነሱ ምን ይበሏት የሷ ማለት ነው። ምንም ግራ ገብቷቸዋል። እነሱ ራሱ መጀመሪያ መጨረስ ያለባቸው እነሱ ናቸው፣ አብርሃምና ሩታ ማለት ነው። እነሱ ካልጨረሱት ነገሩ እነሱ ካላስተካከሉት መጀመሪያ አይስተካከልም። ግን ያው ምንም ማረጋይ